የታዋቂዋ ቲክቶከር እናት ህይወቷ ማለፉ በጣም አነጋጋሪ ሆኗል። ከልጇ ጋር ከፍቅረኛዋ ጋር በተያያዘ ምክንያት ተጣልቶ ነበር። ሳይታረቁ ህይወቷ ማለፉ ለቲክቶከሯ የእግር እሳት ይሆናል ብሎ ብዙ ሰዎች አስተያየታቸውን እየሰጡ ይገኛሉ። አዲስ አበባ መታ ከትናንት ወዲያ ማታ ነው ያረፈችው። የኢቢኤስ ቴሌቪዥኗ ጋዜጠኛ ሉላ ገዙ ምን አይነት አደጋ አጋጥሟት ነው? ይህንን ፎቶ ስቶሪ ያደረገችው ሉላ ገዙ ናት። ታዋቂው ድምፃዊ ወንድሙ ጅራ ሶሻል ሚዲያ ላይ መጥቶ ያለቀሰበት ምክንያት ምንድን ነው? ጉድ ሰራችሁኝ ብል ነው የሚቀለው። ሰሞኑን በከለሯና በቁንጅናዋ ምክንያት አነጋጋሪ የሆነችው የካምባታዋ የ14 ዓመት ታዳጊ ህይወቷ ሊቀየር ነው የተባለ ነው ወደ አዲስ አበባ መጥታለች። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ አንድ ጥያቄ ጠይቄያችሁ ነበር። ጥያቄውም የነበረው እናንተ ታዋቂ ናችሁ እንበልና ልጃችሁ ሲመረቅ ትምህርት ቤት KG3 ጨርሶ ሲመረቅ ዳይሬክተሯ ለልጃችሁ የተለየ ቦታ ብታሳይና ሌሎችን ልጆች ኢግኖር ብታደርግ ምን ታደርጋላችሁ የሚል ጥያቄ ነበር የጠየኳችሁ። የ10,000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 918 ኮሜንቶች ናቸው ያሉት። አሸናፊው ደግሞ ኤክስማክስ G3D እባካችሁ ዩዘር ኔማችሁን ዩቲዩብ ላይ አስተካክሉ ፕሊዝ። ኤክስማክስ G3D ምን ብሏል? እንዲስተካከል አደርጋለሁ፣ ምክንያቱም የህፃናት አእምሮ ስለሚጎዳ እናም አድሎም ስለሆነ ልጆች እኩል የሆነ እንክብካቤ ይገባቸዋል፣ እንዲህ አይነት ነገር ሊቀር ይገባል የሚል ጥሩ አስተያየት ሰጥቷል። ስለዚህ ኤክስማክስ ዋክስ ምናምን በትክክል መልሰሃል። በኢንስታግራም አናግረኝ፣ 10,000 ብርህን መውሰድ ትችላለህ። የዛሬው 10,000 ብር የሚያሸልመው ጥያቄ ደግሞ እስቲ በዚህ ቲክቶከር ቦታ እናንተ ሁኑና እናንተ በሷ ቦታ ብትሆኑና ፍቅረኛችሁን እናታችሁ ባትደግፍ ያንን ፍቅር እንዲዘልቅ ባትፈልግ ምን ታደርጋላችሁ? ሴቶች በደንብ ተሳተፉ። ወንዶችም ደግሞ በሷ ቦታ ሆናችሁ አስተያየታችሁን ኮሜንት ላይ አስቀምጡ። ለማንኛውም በዛሬው ቪዲዮ ይህንንም ጉዳይ ጨምረን ሌላም አነጋጋሪ የሆኑ ጉዳዮችን ይዘን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሁላችሁም እንደተለመደው ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ይህ ዳሎል ኢንተርቴንመንት ነው። ወደ መጀመሪያው ጉዳያችን ስንገባ ሰሞኑን ከካምባታ አካባቢ አንዲት ቆንጆ ልጅ ወጥታ ሶሻል ሚዲያ ላይ በጣም አነጋጋሪ ሆናለች። ይሄ ቪዲዮ በጣም በሚገርም ሁኔታ ድንገት የተቀረጸ ነው። የቀረጸም ሰው ምስክር ይባላል። እጅህ ይባረክ፣ ስልክህ ይባረክ። እቺ ልጅ እግዚአብሔር ነው እንግዲህ ካንተ ጋር ያገናኛት። እኔ እንደዚህ ነው ማምነው። ባይዘው እንደዚህ አይነት እድሎች ዝም ብሎ የሚመጡ ነገሮች አይደሉም እና መላው ኢትዮጵያዊ በዚች ልጅ ውበት ምክንያት በጣም እየተገረመና የዚች ልጅ ቪዲዮ ሼር እያደረገ እቺ ልጅ ትታገዝ እያለ ነው። ለማንኛውም ቪዲዮን ያላያችሁ ሰዎች እስቲ ቪዲዮን በትንሹ ላሳያችሁ። ቪዲዮ ይሄ ነው እንግዲህ ከአንዲት ጓደኛዋ ጋር የተራመዱ ምናምን የተቀረጸ ቪዲዮ ነው። እንደምታዩት የገጠር መልክ ነው፣ የገጠር አለባበስ ነው። ታዳጊ እንደሆነች ያስታውቃል። በጣም ቢበዛ 13 ወይ 14 ዓመቷ ቢሆን ነው። በጣም ብዙ ሰዎች የተገረሙት አንደኛ ቁመቷ፣ በዚህ እድሜዋ በጣም አሪፍ የሚባል ቁመት ነው። ፊቷ፣ ፈገግታዋ፣ ከለሯ ሁሉ በጣም የፊቷ ቅርጽ ያው እንግዲህ ሞዴል ምናምን ከሚመረጥባቸው አንደኛው መስፈርትም ይሄ ስለሆነ ከፊቷ ጋር ተያይዞ ከቁመቷ ጋር ተያይዞ ፈገግታዋ በሙሉ እንደምታዩት በቃ ይሄ ቪዲዮ ተቀርጾ ከተለቀቀ በኋላ ሶሻል ሚዲያ ላይ በጣም ፌመስ ሆናለች። ኤልሳቤጥ ትባላለች። በዚህ አጋጣሚ ስሟን ያዙ፣ ኤልሳቤጥ ትባላለች እና የተለያዩ እድሎችን መጥቶላት ነበር። እስቲ አሁን አዲስ አበባ ገብታለች። ማን አዲስ አበባ መጣት የሚለውን እናወራለን። ከዛ በፊት እስቲ የተለያዩ እድሎችም መጥቶላታል። ከነሱ ውስጥ አንዱን ላሳያችሁ። በአንድ ፎቶ ህይወቷ ሊቀየር ነው። የዚች ልጅ ውበት እንግዲህ በማህበራዊ ሚዲያ ላይ ከበርካቶች አድናቆትን እየተቸራት ይገኛል። እኔም ስለሷ እንግዲህ አንድ ቪዲዮ ሰርቼላችሁ ነበረም። ታዲያ አሁን ላይ ህይወቷን የሚቀይር አስደሳች የተባለ እድል እንደመጣላት ከቪዚት ከምባታ ተሰምቷል። ምስክር ከበደ በተባለ ፎቶግራፈር አማካኝነት በማህበራዊ ሚዲያውን ያጥለቀለቀው የኤልሳቤጥ ደስታ ምስል አሁን ላይ ከአድናቆት አልፎም ህይወቷን የሚቀይር እድል እንዳመጣላት ተነግሯል። ቪዚት ከምባታ እንዳጋራው በአሁኑ ወቅት ከበርካታ ሰዎች የእናግዛት ጥያቄና ከተለያዩ ዓለም አቀፍ የሞዴሊንግ ድርጅቶች የተለያዩ መልእክቶች እየደረሳቸው እንደሚገኝ አስታውቀዋል። እናም ቪዚት ከምባታ የመጣላትን ታላቅ እድል ሳታባክን በአግባቡ እንድትጠቀምበት አስፈላጊውን ድጋፍ እንደሚያደርጉላት አስታውቀዋል። እንግዲህ ከዚህ በፊት ኢትዮጵያን በዓለም አቀፍ ደረጃ ያስጠሩ ሞዴሎች አሉ። እቺም ልጅ እንግዲህ ከነሱ ውስጥ አንዷ ትሆናለች ብለን እናስባለን። ትክክለኛ እርዳታ በዚህ ጉዳይ አክቹአሊ ቲክቶክ ላይ ቪዲዮ ሰርቼ ነበር። ትክክለኛ እርዳታ ማለት እቺ ልጅ
ለዛሬ ለነገ የሆነ ጊቫዌይ የሆነ ስጦታ ሰጥቶ ማሰናበት ሳይሆን ትክክለኛ እርዳታ ማለት ህይወቷን ሊቀይር የሚችል ከዚህ በኋላ የምትተዳደርበት ቤተሰቧን የምትቀይርበት ራሷን ብራንዷን ይበልጥ ብታሳድግበት እድል ነው መመቻቸት ያለበት ብዬ ነው ማምነው። ከዛ ውጪ ግን ሶሻል ሚዲያ ላይ ሆይ ሆይ ተብሎ የሆነ ነገር ተደርጎላት ከሆነ ይሄ የሚያልፍ ነገር ነውና እኔ የመጀመሪያውን አማራጭ በደንብ እንድታስቡበት። በዚህ ጉዳይ ከሶሻል ሚዲያ ጋር በተያያዘ እኔም ላግዛት ዝግጁ ነኝ። ስለዚህ ይህንን መልእክት ለቤተሰቦቿም ሼር አድርጉልኝ። ለማንኛውም አሁን አዲስ አበባ መታለች። ማስተር አብነት ወደ አዲስ አበባ ይዟት እየመጣ የሰራውን ቪዲዮ ላሳያችሁ እስቲ። ከሰሞኑ በተለቀቀው አንድ ምስል ምክንያት ይቺ ታዳጊ የአብዛኛው ማህበረሰብና የብዙ ድርጅቶችን ቀልብ ገዝታለች። በዚህ በጎ አጋጣሚ የስራ ዕድል አግኝታ ህይወቷን መቀየር እንድትችልና ችሎታዋን አሳይታ ሀገሯን በዓለም እንድታስጠራ እኛም ያቅማችንን ለማድረግ ዛሬ ከትውልድ ቦታዋ ከቤተሰቦቿ ጋር ተነጋግረን ወደ አዲስ አበባ ይዘናት እየመጣን ነው። ሁላችንም ተባብረን እቺ ልጅ ትልቅ ደረጃ እንድትደርስ እናግዛት። ቀጣይ ያለው ሁኔታዎችን ከብሩክ ኒውስ ጋር በመሆን የምናሳውቃችሁ ይሆናል። ማስተር አብነት እንግዲህ ከዚህ በፊት በጣም ብዙ የበጎ አድራጎት ስራዎችን ሶሻል ሚዲያ ላይ ሲሰራ የነበረ ልጅ ነው። ስለዚህ ይህንንም ነገር በጥሩ መንገድ ማኔጅ ያደርገዋል ብዬ አስባለሁ። ብሩክ ኒውስም ልምድ ያለው ልጅ ስለሆነ በደንብ አድርጎ ይችን ልጅ ለተሻለ ነገር የተሻለ እድል ይሰጧታል ብዬ አምናለሁ በእኔ በኩል እና መልካም እድል ተመኙላት። ህይወቷ እንግዲህ ሊቀየር ይችላል። በዚህ ነገር የብዙ ሰዎችም ህይወት ሲቀየር አይተናል እና ይሄ ነገር የህይወቷ የሚቀየርበት ሽፍት የሚያደርግበት እግዚአብሔር ያመጣው እድል ሊሆን ይችላል ነውም ብዬ ነው የማምነው እና መልካም እድል ተመኙላት ማለት ነው። የገጠር ልጆች በተለይ ደግሞ ይበልጥ ደግፏት። የገጠር ልጅ መባል አሁን ላይ የተለየ ነው። ምክንያቱም ከተማ አካባቢ ሁሉም ሰው ተመሳስሏል እና ገጠር ስትሄዱ ዩኒክ የሆነ መልክ ዩኒክ የሆነ ከለር ነው የሚኖረው አሁን። ስለዚህ በራሳችሁ በደንብ እየኮራችሁ ኮሜንት ላይ ሀሳባችሁን እያስቀመጣችሁ ወደ ቀጣዩ ጉዳያችን ስንገባ ሰሞኑን ታዋቂው ድምፃዊ ወንድሙ ጅራ ሶሻል ሚዲያ ላይ እያለቀሰ ታይቷል። ለምንድን ነው? ምን አጋጥሞት ነው የሚለው የብዙ ሰዎች ጥያቄ ነበረ። ያልጠበቀው ነገር ተፈጥሮ ነው። መጀመሪያ ምን አድርጎ ነው የሚለውን ለማስረዳት ያክል ቲክቶክ አካውንቱ ላይ ፖስት ያደረገውን የመጀመሪያ ቪዲዮ ላሳያችሁና ቀጣዩን እሱ እያለቀሰ የለቀቀውን ቪዲዮ ደግሞ አሳያችኋለሁ። መጀመሪያ እንደ ቀለል አድርጎ እቺን ቪዲዮ ቲክታክ ላይ ፖስት አድርጎ ነበረ። ቪዲዮዋን ላሳያችሁ እስቲ። ሙከራ ሪካርዲንግ ላደርግ ነው እስቲ። ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። መጀመሪያ በሪካርዲንግ ልሞክረውና ከዛ በኋላ ላይቭ እንደዚህ ገባ አለሁኝ እና ከአንዳንድ ጊዜ የሚሰማኝ ብቸኝነትን ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት አሁን ይህን ሪኮርዲንግ እንደ መለማመጃ ይህን ፖስት አደርገዋለሁ። ከዛ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ። ከብቸኝነት ይገላግለኝ፣ መደበሪያ ይሆነኛል በሚለው ሌላ ምንም የማገኘው ትርፉም እንደሆነ ራሱ አላውቀውም። ይሄ ላይቭ መግባት ነው የሚባለውን ነገር እንግዲህ ቪዲዮን በዚህ መንገድ ሰርቶ ከለቀቀ በኋላ በሚገርማችሁ ሁኔታ ቲክታክ አካውንቱ ላይ እንደምታዩት ወንድሙ ጅራ ይላል 50,000 ፎሎወር ነው በአንድ የደረሰው። ይሄ ቪዲዮ 970,000 ታየ። ሰዎች ኮሜንት ላይ ፍቅር በፍቅር የሆነ ኮሜንት በቃ በጣም ብዙ አስተያየቶች ሲሰጡት እንኳን ደህና መጣ ሲሉት ምናምን ነበር እና ጭራሽ እሱም የጠበቀው ነገር አይመስለኝም። ያንን ደግሞ የሚያሳየው ቀጣይ የሰራው ቪዲዮ ነው እና ምን ብሎ እንደሰራ እስቲ አንዴ አይተነው እንመለስ። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። የሰጣችሁኝ ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ ያስደረጋችሁኝ አስተዋጽኦ በሙሉ ሶሻል ሚዲያም ላይ እንደዚህ አይነት ፍቅር እናሳያለን ማለት ነው። ሁሌ ጥላቻ ብቻ እንደሌለ አንዱ ማሳያ፣ ፍቅርም ደግሞ እንዳለ ማሳያ ስለሆነ ይህንን ነገር እንድትረዱ ነው ባጭሩ ይህን ቪዲዮ ያሳየኋችሁ። ለማንኛውም ወደ ቀጣዩ ጉዳያችን ስንገባ ሰሞኑን እንግዲህ በጣም በሚያሳዝን ሁኔታ አንዲት ታዋቂ ከዚህ በፊት በተሰባበሩ አማርኛ ቃላቶቿ የምትታወቅ ዴዚ የምትባል ቲክታከር ነበረች እና የተለያዩ በልጅነቷ በጣም ሕፃን ሆና ሙዚቃ ምናምን በመስራት ትታወቃለች። ቲክቶክ ላይ ዴዚ ታምራት በሚል ሰርች ብታደርጉ ታገኟታላችሁ። አሁን እናቷ አርፈው ሶሻል ሚዲያ ላይ ይሄ ነገር መነጋገር ይሆናል እና በጣም በሚያሳዝን ሁኔታ የእናቷ ማረፍ ብቻ ሳይሆን እንዳጠቃላይ ያለው ነገር ነው ሰው እንደዚህ ስለዚህ ጉዳይ በደንብ እንዲያወራና ትኩረት እንዲሰጥ ያደረገው። ማለትም ከጥቂት ጊዜያት በፊት እንደሚታወቀው
ከፍቅረኛዋ ጋር በተያያዘ እናቷ ደስተኛ እንዳልሆኑ ሲገልጹ ከእናቷ ጋር በደንብ ጸብ ውስጥ ገብቶ ነበረ። ይሄ ነገር መቋጫ ሳያገኝና እልባት ሳያገኝ መጨረሻ ላይ እናቷ ማረፏ ነው እንግዲህ የብዙ ሰዎችን ትኩረት ያዘው ማለት ነው። ለማንኛውም እስቲ እናቷ ከዚህ በፊት አንድ የለቀቀችው ቪዲዮ አለ። ያንን ቪዲዮ ላሳያችሁና ቲክታከሯንም አሳያችኋለሁ። የነበረው ነገር ምንድነው የሚለውንም አሳያችኋለሁ። እስቲ እናቷን መጀመሪያ ላሳያችሁና እንመለስ። ሰላም ቲና እባላለሁ። ለማታውቁኝ ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋራ ላይቭ እየገባን ብዙ ጊዜዎችን አሳልፈናል። በመሃሉ ጊዜ ስለጠፋ ተጠፋፍተናል። አሁን ይሄው ቻናል በኔም ከፍቼ መጥቻለሁኝ። አንዳንድ ጥያቄዎች ቢኖራችሁ የምናደርገው ነገሮች ካሉ ይሄው አቬይለብል እንደሆነ እንድታገኙኝ ይሄው እንደጠየቃችሁኝ መሰረት መጥቻለሁኝ እና እኔ ይሄንን ቻናል ቁም ነገር እንድናደርግበት ነው ፕላኔ። በተለይ ህዝብን በመርዳት ላይ እኔና ዴዚም ኢትዮጵያ በነበርንበት ጊዜ የጀመርናቸው ፕሮጀክቶች አሉ። እነሱም ሌሎችም ብዙ የሚረዱ ነገሮችን በእነሱም ላይ እያተኮርን እየተባበርን ጥሩ ነገር ቁም ነገር እንድናደርግ ሰው እንግዲህ እሷን እንድታስታውሷት ነው ይህንን ቪዲዮ ያሳየኋችሁ። ከዛ ፊት ግን እስቲ ማነች እሷ ዴዚ ራሷ ማነች ለምትሉ ሰዎች እስቲ የተለያዩ በጣም አስቂኝ የሆኑ ክሊፖች አሉ። ላይቭ ላይ አማርኛ እየሰባበረች ስታወራ ምናምን በጣም የምታስቅ ልጅ ነች። እስቲ የተወሰነ ክሊፕ ላሳያችሁና ከፍቅረኛዋ ጋር በጊዜው የነበረው አለመግባባትና እናቷ ለምንድን ነው እንደዛ ስትል የነበረችው እሷ ህይወት ውስጥ ለምን መግባት ፈለገች የሚለውንም በትንሹ አሳይቻችሁ አሁን ወደ ተፈጠረው ነገር እንመለሳለን ማለት ነው። ወደ ኢትዮጵያ ተመልሰሻል? ደህና ነኝ እግዚአብሔር ይመስገን። እሺ ኑሮ እንዴት ነው? ትምህርት እየተማርሽ ነው? አሪፍ ነው። አዎ። ምንድን ነው የምትማሪው? ሳይኮሎጂ። እና አሁን እኛ ሳይኮ እየበላሽን ነው? ናሆም በጣም ራስኝ መመኝ ናሆም ሁሉ ቀን አንተ በጣም ኛኛኛኛ በጣም ግን ችግር የለመሱ በጣም ጥሩ ሰው። አዎ እንዴት ነሽ ዴዚዬ? አሁንማ በቃ አካውንትሽም እያደገ ነው። በቃ ፌመስ ሆነሻል ምናምን። እኔ አንቺ ፌመስ ሆነሻል። አሁን ጥሩ ነው ያለፈው፣ ደስ ይላል። አንቺ ሁሉ ሰዎች ጭንቅላቴ ሮዚ እና እንግዲህ እቺ ልጅ ናት በደንብ አስታውሳችኋታል ብዬ አስባለሁ። እና በጊዜው እናቷ ለምን ነበረ ከፍቅረኛዋ ጋር የነበረውን ሪሌሽን ያልወደዱት የሚለውን እስቲ አንድ ቪዲዮ አሳይቻችሁ ልመለስ። ይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምን ነው ላንቺ የሚከብድሽ? she's my daughter. I don't want ማንም ዝምብ እንትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚ አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓል። መጥፎ ሰው በያውም እኔ ዴዚን አላፈቅራትም። አንተ ራስህ አይደለም እንዴ ልታስቀምጠው This is not about love though. This is not about love. Let her finish. It's okay. Let her talk. That was the problem. Your love is what caused all this. Daisy, please listen. It's good for you. Let her talk and I got enough to keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብታ አንተ ራስህ አንዴ ገና ተገላገልን ከሱ ስንል መልስ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። that's not right. ስለዚህ ከልጁ ባህሪ ጋር ያለውን ነገር ቶታሊ አልወደደችውም ነበር ማለት ነው። በጊዜው የእሷ ፍቅረኛ የሆነው ልጅስ በጊዜው የነበረው ምላሽ ምን ነበረ? በተለይ ከእናቷ ጋር ያለውን እስቲ እሱን ለማስታወስ ያክል ላሳያችሁ። ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም ነው። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ኦኬ። ልጅሽን መያዝ ከፈለግሽ ልጃሽን መያዝ ትችያለሽ። አሁንም እባክሽ ወደ ሌላ ነገር ሳይሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትና በሰላም እንለያ ኦኬ። አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለች። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም በግዴታ ምናምን የሚባል ነገር የለኝም። አልወደም ካለችኝ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለ ነው አብረን ያለነው እስካሁን እየቀጠልን ያለነው። ባይኖረንም خلاص
ራሱ አወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅት አንድ ደቂቃ ማይኖር ማለት ነው። እንግዲህ አሁን ይህንን ቪዲዮ ማሳያችሁ በጊዜው የተፈጠረው ነገር ነው እንጂ አሁን እነዚህ ሁለቱም ወጣቶች ናቸው። በዚህ ነገር አእምሯቸው ውስጥ የሆነ ጉዳት እንዲፈጠር እኔ በጭራሽ አልፈልግም። ጀስት አንደርስታንድ ላላደረጋችሁ ሰዎች የተፈጠረው ነገር ምንድን ነው የሚለውን ክሉ ለመስጠት ያክል ነው ይህንን ቪዲዮ ያመጣሁላችሁ እንጂ ይሄ ነገር ኦሬዲ ተፈጥሮ ያለፈ ጉዳይ ነው ባይዘዌ። ስለዚህ ተመልሰን ያንን ነገር ድጋሚ ለመቀስቀስም እንዳልሆነ እንድትረዱልኝ። ኤኒዌይ አሁን ምንድነው የተፈጠረው? እናቷ እንዴት አረፈች? ምንድነው ምክንያቱ? ምንድነው የተፈጠረው የሚለውን እስቲ ቲክታክ ላይ መረጃ አለን የሚሉ ሰዎች ካወሩት ነገር የተወሰነ ነገር ላሳያችሁ። ሰላም ነሽ? እግዚአብሔር ይመስገን። ሰላም ነሽ? ላስገባሽኝ አመሰግናለሁ። ችግር የለም። እንዴት ነሽ? አይ የዴዚና ስታወሩ ሰምቼ ነው እና በቅርብ አካባቢ ስለማውቃት ነው። አዲስ አበባ መታ ከትናንት ወዲያ ማታ ነው ያረፈችው። ምን እውነት? እግዚአብሔርን እኔ ልጅ እናት ነኝ። እመቤቴን የልጅ እናት ነኝ። አዲስ አበባ ነው የሞተችው? አዎ መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት የወሰዳት ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው እኮ ያረፈች። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተችው። በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ። እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧንና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉት። ዊንጌታ አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት። እዛው አረፈች። ከዛ ቤተሰብ ይሄን ሲሰማ እንግዲህ ጥርጣሬ አድሮባቸው ይሁን በሕክምና ስህተት ነው ብለው ይሁን አላቅም፣ ብቻ እስካሁን አስክሬኗ ለምርመራ እንትን ያለው ለዛ ነው ይፋ እንደዚህ ያልተደረገ የነበረው። እንግዲህ እስካሁን ያለው ሶሻል ሚዲያ ላይ እየተዘዋወረ ያለው መረጃ ይሄ ነው። በትክክል መረጃው መጣራት የሚያስፈልገው ቢሆንም ያለው መረጃ ይሄ ነው። ነገር ግን የብዙዎች ልብ የሰበረው ነገር ይሄኛው ስቶሪ ነው ማለት ነው። ብዙ ሰዎች ይሄ አሁን እሷ ከተወሰኑ ቀናት በፊት ልጄ ናፍቃኛለች የሚል ነገር ስቶሪ አድርጋ ነበረ። አይ ሚስ ማይ ዶተር ብላ እንግዲህ ስቶሪ አድርጋ ነው ህይወቷ ከዛ በኋላ ያለፈው። ልጄ ናፍቃኛለች የሚል ነገር ስቶሪ አድርጋ ነበር። ይሄ ነው የብዙዎችን በጣም ልብ የሰበረው ማለት ነው። ስለዚህ እንግዲህ እንዴት መደረግ እንዳለበት ልጅና እናት በፍቅረኛ ጉዳይ በምናምን ጉዳይ እንዴት መሆን እንዳለባቸው እንግዲህ እኔ አላቅም። ምንም ቢሆን በተለይ ለዚች ልጅ ራሱ አሁን ለአእምሮዋ ምን ያክል እንደሚከብድ እግዚአብሔር እንግዲህ መጽናናቱን ይስጥሽ ማለት ፈልጋለሁ። ለዚች ልጅ ለአእምሮዋ ይሄ ነገር ምን ያክል እንደሚከብድ እኔ እንግዲህ ማሰብ ራሱ ይከብደኛል። ታውቃላችሁ ከቤተሰብ አባል ጋር ሰላም ሳትሆኑ ፍቅራችሁ ቀንሶ የሆነ ጥል ውስጥ ሆናችሁ ከዛ በኋላ ያ የቤተሰብ አባል ህይወቱ ሲያልፍ ምን ያክል ከባድ ስሜት ሊሰማችሁ እንደሚችል በጣም ግልጽ ነው። ስለዚህ ለሌሎቻችሁም ይሄ ነገር መልእክት ነው ብዬ አስባለሁ። ከእናት ከአባት ጋር ያላችሁ ግንኙነት ልክ ካልሆነ ነገሮች ከመርፈዳቸው በፊት የተሻለ ውሳኔ ብትወስኑና ፍቅር ቢፈጠር ብዬ አስባለሁ። እኔ በኋላ ከባድ ጸጸት ነው የሚመጣው። እሷ ግን እንግዲህ ከዚህ በኋላ ልጅነትም ወጣትነትም ስለሆነ እንደዚህ አይነት ነገሮች አእምሯን እንዳይጎዳ ሌላ አላስፈላጊ ነገሮችን ባንናገር ብዬ አስባለሁ። ኮሜንት ላይ ምናምን የሚሰጡ አስተያየቶችን እያየሁ ስለነበረ እባካችሁ እናት ያላችሁ ሰዎች በሙሉ ኔጌቲቭ ኮሜንት እሷን የሚወቅስ አይነት ጸጸት ውስጥ እንድትገባ የሚያደርግ አይነት ኮሜንት ብዙ ባትሰጧት፣ በጣም ያንግ ልጅም ስለሆነች ማለት ነው እንደዚህ አይነት ነገር ባታደርጉ ብዬ ሀሳቤን ለማስቀመጥ ነው። ለማንኛውም ሰሞኑን ሌላው ሶሻል ሚዲያ ላይ ሲዘዋወር የነበረ ፎቶ ይሄ ነው። ይህንም ፎቶ ስቶሪ ያደረገችው ሉላ ገዙ ናት። ኢቢኤስ ቴሌቪዥን ላይ እሁድን በኢቢኤስ ፕሮግራም ላይ የምታውቋት ታዋቂዋ ጋዜጠኛ ሉላ ገዙ ሳምታይምስ ላይፍ ፎርስስ አስ ቱ ስሎው ዳውን፣ አንዳንዴ ህይወት ሩጫችንን እንድንቀንስና ስሎው ቀስ እንድንል ያደርገናል። ለምን ራሳችን ምን ያክል ጠንካራ እንደሆንን እንድንረዳና ራሳችንን አፕሪሺየት እንድናደርግና በየቀኑ እየተሻለኝ ነው እግዚአብሔር ይመስገን ብላ እንግዲህ ይህንን የእግሯን ፎቶ እንግዲህ ራሷ ኢንስታግራም ፔጅ ላይ ፖስት አድርገዋለች። የተፈጠረው ነገር ምንድነው፣ ምን አይነት አደጋ አጋጥሟት ነው የሚለውን ነገር በዝርዝር አላስቀመጠችም። ግን እግሯ ላይ ምን አይነት አደጋ እንደሆነ ተፈጥሯል ማለት ነው። ምናልባት ከመኪና ጋር በተያያዘ ወይም ከስፖርታዊ እንቅስቃሴዎች ጋር በተያያዘ ሊሆን ይችላል። ነገር ግን እሷ ግልጽ አላደረገችውም። በየጊዜው እየተሻለኝ ነው እግዚአብሔር ይመስገን የሚል መልእክት ነው ያስቀመጠችው። ስለዚህ ጨርሶ ይማርሽ እግዚአብሔር እንግዲህ ብለን ሀሳባችንን ከመስጠት ውጪ ሌላ ምን እንላለን? ኢቢኤስ ላይ ያሉ እንቁ ጋዜጠኞች
ሰላም ይሁንልን። ሌላም ቴሌቪዥን ጣቢያዎች እየመጡ እንግዲህ ፉክክሩ ከባድ ሆኗል እና ኢቢኤስ ላይ ድምቀቱ እንዲቀንስ እኔ በጭራሽ አልፈልግም። ኢቢኤስ ገናናነቱን ይዞ እንዲቀጥል ስለምፈልግ ጋዜጠኞቹ ሁሉ ሰላም እንዲሆኑ እንፈልገው። ለማንኛውም ሌላኛው ሰሞኑን ሰይፉ ኦን ኢቢኤስ ላይ እንግዲህ መኮንን ለአከ ቀርቦ የተናገረው ነገር ሶሻል ሚዲያ ላይ በጣም አነጋጋሪ ሆኗልና ይሄ ነገር ባለፈው አመት ከተደረገው ቲክታክ ክሬቲቭ አዋርድ ጋር የተያያዘ ነገር አለው ባይዘዌ እና እስቲ ያንን እሱ መኪና እሰጣለሁ ያለው ሰው መኪና ሳይሰጠው ቀርቶ ኢቢኤስ ላይ ሰይፉ ኦን ኢቢኤስ ፕሮግራም ላይ አርቲስት መኮንን ለአከ የተናገረው ነገር እስቲ ሰምተን እንመለስ። ልደት ሲከበር መኪና ቃል ተገብቶልህ ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱ ፎቶውን ይዤዋለሁ። በሊና መኪና ነው የመጣሁት። በሌላ ሊና ከእሷ ጋር ነው የመጣሁት። ከሳላይሽ ጋር አብራችሁ የሰራችሁ እንዲህ። ያንተስ መኪና? እንግዲህ ውጭ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሀሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ከአርቱ ጋር ብዙ አመት ሰጥተናል። 15 ዓመታችን ነው በዚህ ሴክተር ላይ። አሁን በቅርብ ደግሞ ከ5 ዓመት በፊት ኢትዮጵያ ቴክኖሎጂ የሚል ካምፓኒ በኤሌክትሪክ ሞቢሊቲ ላይ በሪኒዌብል ኤነርጂ የሚሰራ ካምፓኒ ነው። እንደሰማችሁት እንግዲህ ዩቶፒያ ቴክኖሎጂስ የሚባል ድርጅት ነው ይህንን መኪና ለመስጠት ቃል የገባው እና ይሄ ድርጅት ከቲክታክ ክሬቲቭ አዋርድ ያኔ አዶናይ ያሸነፈበት የቲክታክ ክሬቲቭ አዋርድ 2025 ላይ መኪና ሽልማት ያዘጋጀው ራሱ ድርጅትና ሰውየውም ራሱ ነበር። እስቲ ለትውስታ ያክል ያንን ቪዲዮ ላሳያችሁ የሽልማቱን። መኪናውን ማነው የሚወስደው? ዩ ጋይስ ለክሬተር ኦፍ ዘ ኢየር ካታጎሪ ይህንን የመሰለ አጓጊ የመኪና ሽልማት ያዘጋጀልን የጂፓው ቲክቶክ ክሬቲቭ አዋርድ 25 አጋር የሆነው ኢትዮጵያ ቴክኖሎጂስ ነው። እንግዲህ ከዛ በኋላ የሽልማት ፕሮግራሙም ላይ በአካል ተገኝቶ ነበረ። የቲክቶክ ክሬቲቭ አዋርዱ መኪና ተሰጥቷል አልተሰጠም የሚል ነገር ሶሻል ሚዲያ ላይ አልተሰራጨም። መኪናውን አዶናይ ወስዶታል። ምንድነው ያደረገው የሚለው ነገር ያው በደንብ ያገኘሁት ቪዲዮ ስለሌለ ነው። ግን እንደተሰጠው ነው። ያው ባይሰጠው ኖሮ መረጃዎች ይወጡ ነበር ብዬ አስባለሁ። ኤኒዌይ እግዚአብሔር እንግዲህ ይርዳን። እዚህ ሀገር ቃል የሚገባው ነገር ሁሉ ቢፈጸም ጥሩ ነው። በተለይ ሶሻል ሚዲያ ላይ ሁሉንም አይነት ነገር ሶሻል ሚዲያ ላይ እየመጡ ይሄን አደርጋለሁ ያንን አደርጋለሁ የሚል ቃል ብቻ የሚሆን ከሆነ በጣም ስህተት ነው የሚሆነው ብዬ አስባለሁ። በተለይ አንድ ትልቅ እኔ አሁን አባቴ ሊሆን ለሚችል ሰው መኪና እሰጣለሁ ብዬ ቃል ገብቼ በጣም መከልከሉ ወይም ደግሞ አፕዴት አለማድረጉ ትክክል አይመስለኝም እና ይሄ ነገር በደንብ ቼክ ቢደረግና ቃል የተገባላቸው መኪና ቢሰጣቸው ብዬ አስባለሁ። አንጋፋ አርቲስት ነው መኮንን። እንደዚህ አይነት ነገር ውስጥ ስሙ መነሳትም አልነበረበትም። ቃል ከተገባለት ቢሰጠው ጥሩ ነበር። እንግዲህ አስገድዶ ያደረገው ነገር የለም። ስለዚህ ይሄ ነገር በጣም እርማት የሚያስፈልገው ጉዳይ ነው። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እንገናኝ እያልኩኝ ዳሎል አካዳሚ የክረምት የቪዲዮ ኤዲቲንግ እና ኮንተንት ክሬሽን ኮርስ ስልጠና መመዝገብ በአካልም በኦንላይን መማር የምትፈልጉ ሰዎች በ0924845589 ወይም በwww.dalolacademy.com ላይ ገብታችሁ መመዝገብ ትችላላችሁ። መልካም ሰንበት። ቻው ቻው።